ኢትዮጵያ 6 ምልክት ምን ያደርጋል? ኢትዮጵያ የወንድ ልጅ ብልት ምስል ጌጥ ሊሆን አይችልም። ዘፈን ክሊፕ ላይ በረከትንና ሀብትን ብቻ አይደለም የሚሰጣቸው። ከዝናው ጀርባ እርግማንም አለው። ከረጅም ጊዜ በፊት ከሱ ጋር ውል ገብቻለሁ፣ አሁን ያንን ውል እየፈጸምኩ ነው ያለው። ደምህን ቀርተ በደም አጥቅሰህ ነው መፈረም ያለብህ ሲሉ በአንደበታቸው ተናግረዋል። እና ያ ውል ቀላል ውል አይደለም ልላችሁ ፈልጌ ነው። ስለዚህ የዓለም ከባድ ዓለም ነው የምንለው። የዓለም ተራ ዓለም አይደለም። ሉሲፈር አንዴ ከያዘ አይለቅም። የእኛ ሀገር አርቲስቶች ይህንን መንገድ እየተከተሉ ነው። እናም አንዳንዶቹ በዘፈን ክሊፖቻቸው ላይ ልክ እንደ ውጭዎቹ ከጀርባ ባክግራውንድ የሚያደርጉት ይህንን የሚስጥራዊ ማህበራት ሲምቦል ኤንድ ሳይንስ ነው። ተመልክተነዋል። የወንድ ልጅ ብልት 666 ስካላይን ባውንስ ምልክት የመሳሰሉት። ድምፃውያኑ ገንዘብ ያጎርፍልናል፣ ገንዘብ ይሰጠናል፣ ባለሀብት ያደርገናል፣ ዝነኛ ያደርገናል፣ ስለዚህ እናመልከዋለን ስለሚሉት ሬንሜን ምን ያሉቻችሁ ታውቃላችሁ? ሬንሜን ማን ነው? ዛሬ በሁለተኛው ቻናላችን ላይ ስለ ሬንሜን ወይም ደግሞ አርቲስቶቹ ስለሚያመልኩት ገንዘብ ይሰጠናል፣ ሀብት ያጎርፍልናል፣ እንደፈለግን የቅንጦት ህይወት እንድንኖር ምክንያት ይሆናል ስለሚሉት ሬንሜን፣ በሌላ አገላለጽ ስለ ጨለማው ኃይል ሉሲፈር በደንብ እንነጋገራለን ማለት ነው። የምንገናኘው ሁለተኛው ቻናላችን ላይ ነው የተገናኘ ነው። ሰላምታውን አረሳሁትም። ሀገር ውስጥም በውጭውም ያላችሁ የፕሮግራሜ ተከታታዮች እንደምን አላችሁ? ዛሬ እጅግ በጣም ወሳኝ የሆነ መረጃ ነው ወደ እናንተ የማደርሰው። እንግዲህ ስለ ሬንሜን በርካታ የውጭ ሀገር አርቲስቶች ዘፍነዋል። በነገራችን ላይ የእነሱን ያህል ስሙን ሬንሜን ብለው አይጥሩት እንጂ በተለያየ ምክንያት፣ በተለያየ ሲምቦል፣ በተለያየ ምልክት ያችን ዳር የጀመሩ የሀገራችንም አርቲስቶችንም ተመልክተናል። ዋናው ግን በደንብ እየተገለጸ በደንብ ስሙ እየተነሳ ያለው ውጭው ዓለም ላይ ነውና ሬንሜን ማን ነው የሚለውን በደንብ እንመለከታለን ማለት ነው። እንግዲህ ሬንሜን በሂፕ ሆፕ እና R&B ሙዚቃ ባህል ውስጥ ሌላ እጅግ በጣም ወሳኝ የሆነ ትርጉም አለው። ይህም ከገንዘብ አጠቃቀምና ከሀብት ማሳያ ጋር በቀጥታ የተያያዘ ነው። ሪሃና፣ ፋትጆ፣ ሊል ዋይን በርካቶች ስለ ሬንሜን ዘፍነዋል። እንግዲህ ሜኪንግ ትሬን የሚልም ዘፈን የዘፈኑ አርቲስቶች አሉ። ይህ ቃል እንግዲህ በክለቦች ውስጥ የዶላር ኖቶችን ወደ ላይ በመወርወር በቪዲዮ ላይ እንደምትመለከቱት ማለት ነው እንደ ዝናብ እንዲረግፍ የማድረግ ድርጊት ነው። አንድ አርቲስት በዘፈን ውስጥ እንግዲህ ራሱን ሬንሜን ካለ ልብ ብላችሁ እንድትሰሙኝ ይፈልጋለሁ። ትርጉሙ ገንዘብ የማያልቅብኝ በየቦታው ዶላር የማዘንብ እጅግ ባለሀብት ሰው ነኝ እያለን ነው ማለት ነው። ግን ያ ባለሀብት ሰው ያንን ሀብት ከየት ነው ያመጣው የሚለው ነው በደንብ መታየት ያለበት። ለምሳሌ በሊል ዋይን እንዲሁም ደግሞ ፋትጆ እና ትሬይ ሰንግዝ ዘፈኖች ላይ ይህ አገላለጽ ሙሉ በሙሉ የሚያመለክተው የሀብትንና የቅንጦትን ህይወት ነው። እንግዲህ ወደ ዋናው ነጥብ ስንመጣ ሬንሜን የሚለው ስም በጣም አስፈራኝና ሚስጥራዊ ትርጉምን ይይዛል። በሙዚቃዊ ኢንዱስትሪ በስተጀርባ ኢሉሚናቲ ወይም ደግሞ የጨለማው ዓለም መንፈሳዊ አሰራር እንዳለ ይታወቃል እና ከዛ አንጻር አያይዘን ስንተነትነው የምናገኘው እውነት የሚከተለው ነው። እንግዲህ አንደኛው የአጋንንት ወይም ደግሞ የባዕድ አምልኮ አካል መሆኑን ነው። ይሄ ዴሞኒክ ኢንቲቲ የምንለው ማለት ነው። እና በዚህ እምነት መሰረት እንግዲህ ሬንሜን ማለት አርቲስቶች ስኬትን፣ ዝናን እና ስልጣንን ለማግኘት ውል የሚገቡበት፣ ልብ አድርጉ፣ ውል ሲገቡ ዝም ብለው አይደለም ውል የሚገቡት በደማቸው ነው። እነ ኬቲ ፔሪ ተናግረውታል። ሌሎች አርቲስቶችም ዝነኛ ለመሆን የምትፈልግ ከሆነ በሙዚቃው ኢንዱስትሪ ውስጥ ውል መግባት አለበት። ውልህን ደግሞ ዝም ብለህ አይደለም ደምህን ቀርተ በደም አጥቅሰህ ነው መፈረም ያለብህ ሲሉ በአንደበታቸው ተናግረዋል። እና ያ ውል ቀላል ውል አይደለም ልላችሁ ፈልጌ ነው። እና ያ የጨለማው ዓለም መንፈስ ወይም ደግሞ ሰይጣናዊ ኮድ ስም ነው ማለት ነው። እንግዲህ ውል ሲገቡ የሚፈራረሙት ከእሱ ጋር እንደሆነ የሚዋረሱት እንደሆነ ይታወቃል።
እና አርቲስቶቹ እንግዲህ በቀጥታ ሰይጣን ወይም ጋኔን ማለትን ስለማይችሉ በዘፈኖቻቸው ውስጥ በሚስጥር ሬንሜን እያሉ ነው የሚጠሩት። ሉሲፈርን አምላካቸውን ጌታቸውን የሚያመልኩበትን ይሰጠናል፣ ገንዘብን እንደ ዝናብ ያዘንብልናል የሚሉትን ሉሲፈርን ሬንሜን እያሉ ነው በኮድ ስም የሚጠሩት ማለት ነው። እንግዲህ በጨለማው ኃይላት ውስጥ ወይም ደግሞ ከጨለማው ኃይላት ጋር በተያያዘ የምናነሳው ሌላው ነጥብ ምንድነው? ኤምኬ አልትራ ወይም ደግሞ ማይንድ ኮንትሮል የምንለው ነገር አለ፣ የአእምሮ ቁጥጥር ማለት ነው። አብዛኛዎቹ አርቲስቶች በተለይ ደግሞ በሬንሜን የሚያምኑ ስለ ሬንሜን የሚዘፍኑ ገንዘብ ይስጠናል ስለሚሉት አምላክ የሚዘፍኑ ስሙን እያነሱት የሚያወድሱት አብዛኛዎቹ በአእምሮ ቁጥጥር ስር የዋሉ ናቸው ማለት ነው። እንግዲህ ኤምኬ አልትራ የተባለው ምንድን ነው? የታወቀ የሲአይኤ የአእምሮ መቆጣጠሪያ ፕሮግራም ነው እና አልተር ኢጎ ወይም ደግሞ ሌላ ሐሰተኛ ማንነትን ለመፍጠር ያገለግላል ወይም ደግሞ በመፍጠር ላይ ነው የሚያተኩረው እና በሙዚቃ ዓለም ያሉ ታዋቂ አርቲስቶች በዚህ ፕሮግራም ውስጥ ያልፋሉ፣ አብዛኛዎቹ ማለት ነው። እና በዚህ ፕሮግራም ውስጥ ሲያልፉ ምንድን ነው የሚያጋጥማቸው የሚለውን ነገር ስንመለከት ደግሞ አርቲስቱ እንግዲህ መድረክ ላይ ሲወጣ ራሱን አያውቅም። በውስጡ ያለው ሌላ መንፈስ ወይም ደግሞ ሁለተኛ ማንነት አልተር ኢጎ ተቆጣጥሮት ይዘፍናል፣ ይጨፍራል፣ ራሱን ይስታል ማለት ነው። እነዚህ አይነት ሰዎችን አላያቸውም? በመድረክ ላይ እነ ቢዮንሴን ኮንሰርት ስትመለከቱ አሁን ቢዮንሴ ሳሻ ፌርሰን ወክላ እነ ኢሚነም፣ ስሊም ሻዲ ሌሎችንም ማንሳት ይቻላል። እና መድረክ ላይ ሲወጡ ነፍሳቸውን አያውቁም። በስሜት በጥልቀት ስለሚዘፍኑ ነው አይደለም። የተቆጣጠራቸው ሌላኛው ማንነታቸው አልተር ኢጓቸው ያን እንዲያደርጉ ስለሚያስገድዳቸው ነው። የተዋረሱት የጋኔንን መንፈስ ስለሆነ ማለት ነው። ለዚህም ነው ሴጣን እንግዲህ ዘፈንን ለሰዎች ሰጥቶ እንዴት እንደተጠቀመባቸው እየሆነ በዚህም መመልከት ትችላላችሁ። መጽሐፍ ቅዱስ ያው ዘፈንን ኃጢአት እንደሆነ ይናገራል፣ ቅር የሚላቸው ሰዎች ቢኖሩም ማለት ነው። እንግዲህ ታዋቂ አርቲስቶችንም እያነሳን ከሬንሜን ጋር አያይዘን መመልከት እንችላለን። ወይም ደግሞ ስለ ሬንሜን የዘፈኑ አርቲስቶችን በዝርዝር መመልከት እንችላለን። አንደኛው ኤሚነም ነው። እንግዲህ ኤሚነም በዚህ ዘፈኑ ላይ ራሱን ሙሉ በሙሉ አእምሮውን እንደተቆጣጠረ ሰው አድርጎ ነው የሚያቀርበው። በዘፈኑ ግጥም ላይም እንዲህ ይለናል። I ain't got no legs or no brain. Nice to meet you. Hi, my name is I forgot my name. እግርም አእምሮም የለኝም፣ ስሜ ማን ነው? ስሜን ረሳሁት እያለ ነው የሚዘፍነው። እንግዲህ ራሱን ስተዋል፣ ራሱን ቀልቡን፣ እንዲህ አይነት ነገር። እንግዲህ ኤሚነም በዚህ ዘፈን ውስጥ ስለ አልተር ኢጎ ወይም ደግሞ ስለ ሁለተኛው ማንነቱ ስሊም ሻዲን እና አእምሮ በሌላ ኃይል ስለመያዙ በምሳሌነት እየተጠቀመበት ነው። ይህንን ነው የሚነግረን። አእምሯችንን ከፍተን የምንመለከት ከሆነ ይህንን ነው የሚነግረን እና አይነት አልተር ኢጎ በብዙዎቹ ዘንድ የተለመደ ነው። ቅድም ብያቸዋለሁ። ቢዮንሴ ጋር ስንመጣ ሳሻ ፌርሰን እናገኛለን። ኤሚነም ጋር ስንመጣ ደግሞ ሁለተኛ ማንነቱን ስሊም ሻዲን እንመለከታለን። ሌላው ጄዚ ነው። እንግዲህ ጄዚ በሂፕ ሆፕ ዓለም ውስጥ ከፍተኛ ተጽዕኖ ካላቸው አርቲስቶች መካከል አንደኛው እንደሆነ ይታወቃል። በዘፈኖች ውስጥ ሬንሜን የሚለውን ቃል በተደጋጋሚ ሲጠቀም እናደምጠዋለን። ለምሳሌ ሬንሜን ኢዝ ባክ፣ ሬንሜን ተመልሷል ይለናል። ጄዚ ይህንን የሚለው እንግዲህ በሙዚቃዊ ኢንዱስትሪ ውስጥ ያለውን ከፍተኛ ስልጣንና የሚስጥራዊ ማህበራት ተወካይነቱን ሲያሳየን ነው፣ ሲገልጽ ነው። ኦፍኮርስ ተወካይ ነው፣ እሱ ብቻ አይደለም። ባለቤቱም ቢዮንሴም ተወካይ እንደሆነች ብዙ የሚያሳዩ ማስረጃዎች አሉ። ሌላዋ ሪሃና ነች። ሪሃና በ2007 አምብሬላን አውጥታለች። ዘፈን እንግዲህ በዓለም ላይ ካሉ ለጨለማው ኃይላት መገልገያ ከዋሉ ወይም በስጦታ ከሰጡ ማለት ይቻላል ዘፈኖች መካከል አንደኛው ነው ማለት ይቻላል። እንግዲህ በዘፈኑ መጀመሪያ ላይ የጄዚ ድምፅ እንዲህ እያለ ነው የሚጀምረው። ዘፈኑን የሰማችሁ ታስታውሳላችሁ ያስባለሁ። No clouds in my stones, let it rain. I hydroplane in the bank, Rainman is back with little Miss Sunshine ይለናል። ይህ ምንድነው? ዝናቡ ይዝነብ። ሬንሜን ከትንሿ ሚስ ሰንሻይን ወይም ደግሞ ትንሿ ሚስ ሰንሻይን የሚላት ሪሃናን ነው ጋር ተመልሷል ነው የሚለው። እንግዲህ ሉሲፈር ከእሷ ጋር ተመልሷል፣ ፖሰስ ላደርጓታል፣ ተቆጣጥሯታል ነው። በመቀጠል ሪሃና በዘፈኑ ላይ አንደር ማይ አምብሬላ ኤላ ኤላ ኤ ያለች ትዘፍናለች። አሁንም አይ ቲንክ ታስታውሱታላችሁ ብዬ አስባለሁ። ዘፈኑን ያዳመጣችሁ ግን ዘፈን እንድታዳምጡ አላበረታታቸውም። እኔ
በነገራችን ላይ ለስራ እንዲጠቅመኝ ብዬ ነው የተወሰኑ ቨርሶችን እየሰማሁ ውስጥ ያካተትኩትና ይሄ ማለት ምንድነው? በእኔ ጥላ ስር ሁን ነው። በእኔ ጥላ ስር ሁን የምትለው ማንን ነው? እንግዲህ እዚህ ዘፈን ላይ ሬን ሜን የተባለው የጨለማው ዓለም መንፈሳዊ ኢሉሚናቲ ሲሆን አምብሬላ ወይም ደግሞ ጥላው ደግሞ ያ መንፈስ ለአርቲስቱ ለነ ቢዮንሴ፣ ለነ ሪሃና፣ ለነ ጄዚ የሚሰጠው ጥበቃና ዝና ነው። ይሄ በደንብ ሊገባን ይገባል። አምብሬላ ሌላ ትርጉም የለውም። እነሱ ዘፈን ነው ብለው በኢንተርቴንመንት መልክ ያቅርቡት እንጂ ያ መንፈስ ለአርቲስቱ የሚሰጠው ጥበቃና ዝና ነው። ሪሃና እንግዲህ በእኔ ጥላ ስር ሁን የምትለው ሰዎችን ወደዚህ ሚስጥራዊ ዓለም ለመሳብ እና በጣም ያንን ዓለም እንዲለማመዱ ለማድረግ የተጠቀመችበት ቴክኒክ ነው። እንግዲህ ከጀርባ ሆኖ ስኬትንና ዝናን የሚሰጠውን ነገር ግን የአርቲስቱን አእምሮ የሚቆጣጠሩ የጨለማ ኃይል ወይም ደግሞ የጨለማ ዓለም ኃይል ወይም ውልን የሚገልጹበት ሚስጥራዊ ኮድ ነው ማለት ነው ሬን ሜን። ይህንን በደንብ እንድትይዙልኝ እፈልጋለሁ። እንግዲህ ከተጠቀሱት ዋና ዋና ነጥቦች እስካሁን ካየናቸው ነጥቦች ማለት ነው የሬን ሜን ፍልስፍና ይበልጥ ጥልቅ የሚያደርጉና በሙዚቃ ዓለም ውስጥ ያሉ ሌሎች ትኩረት የሚስቡ ሀሳቦችን ጨምሮ መመልከት ይቻላል። አንደኛው የዝናብና የበረከት ወይም ደግሞ የእርግማን መንፈሳዊ ተምሳሌትነትን ነው። እንግዲህ በጥንታውያን ባህሎችና እምነቶች ውስጥ ዝናብ የሀብት የሰብል ማደግና የሕይወት ምንጭ ተደርጎ ይወሰዳል። በተቃራኒው ደግሞ በተለይ ደግሞ ወደ አርቲስቶቹ ዓለም ስንመጣ ከመጠን በላይ ዝናብ ሲዘንብ የጥፋትና የጎርፍ ወይም ደግሞ የእርግማን ምልክት ሆኖ እንመለከተዋለን። እንግዲህ በሙዚቃ አውድ ስንመለከተው አርቲስቶች ሬን ሜን ሲሉ በረከትና ሀብትን ብቻ ሳይሆን ከዚያ ዝና ጀርባ ለብ አድርጎ የሚመጣውን እርግማን ወይም ደግሞ ጥቁር ጥላ ጭምር ለመግለጽ ነው እና ብዙዎቹ በወጣትነታቸው ራሳቸውን ለሱስ የሚያጋልጡት፣ ራሳቸውን የሚያጠፉት፣ የማይሆን ዓለም ውስጥ የሚገቡት፣ ግማሾቹ ጎዳና ወጥተው ሰውነታቸው ተጎሳቁሎ የብዙዎችን መመልከት እንችላለን እና እንደዛ ሆኖ የምንመለከተው ሬን ሜን ወይም ደግሞ እነሱ ሀብትና ዝና ይሰጠናል የሚሉት ሉሲፈር በረከትንና ሀብትን ብቻ አይደለም የሚሰጣቸው። ከዝናው ጀርባ እርግማንም አለው፣ ጥቁር ጥላ አለው እና ስለዚህ ዝናቡ ወይም ደግሞ ሀብትና ዝናው በኃይል በሚወርድበት ጊዜ ልብ አድርጎ አርቲስቱ ራሱን መቆጣጠር ያቅተውና በዚያው ፍጥነት ህይወቱን ሊያጠፋ ይችላል። ለምሳሌ በጽሶስ፣ በጭንቀት ያለ የመሳሰለውን ነገር ማለት ነው እና ሌላው እንግዲህ ብዙዎች በተለያየ አጋጣሚ ሬን ሜን ዘፋኞች ሬን ሜን ለሚሉት አንዳንዶቹም ደግሞ በሌላ አገላለጽ ወይም ደግሞ ፊት ለፊት እንትን አይበሉት እንጂ እንዲህ ነው ብለው ስሙን አይጥቀሱ እንጂ ቺፍ ኮማንደር እያሉም ይጠሩታል። ወይም ደግሞ የዚህ ምድር ዋና አዛዥ ብለው ለሚጠሩት ሉሲፈር ለነሱ የዚህ ምድር ዋና አዛዥ ያው ማን እንደሆነ ይታወቃል። ስለሱ የሰጡትም ምስክርነት አለ እና በፊልሙ ዓለም ብቻ አይደለም፣ በፊልሙ ዓለም ብቻ ሳይሆን በሙዚቃው ዓለም ብቻ ሳይሆን በአጠቃላይ በውጭው ዓለም በኢንተርቴንመንቱ ሆሊውድን ብትገቡ ብዙ ነገሮችን መመልከት ትችላላችሁ እና ይታወቃል። ሬን ሜን ማን እንደሆነ ይታወቃል። ለምሳሌ ታዋቂውን የኖቤል ተሸላሚው አንጋፋ ሙዚቀኛው ቦብ ዲላን በ2004 እንደ አውሮፓውያን አቆጣጠር ማለት ነው በታዋቂው የ60 ሚኒትስ የቴሌቪዥን ፕሮግራም ላይ የሰጠውን ቃለ ምልልስ ብዙዎቻችሁ ታስታውሱታላችሁ ብዬ አስባለሁ። በተለይ የተከታተላችሁት እንግዲህ ጋዜጠኛው ምን ብሎ ነው የሚጠይቀው ቦብ ዲላንን እስካሁን ድረስ ለምን ሙዚቃ ሳትሰራ ቆየ ብሎ ሲጠይቀው የመለሰለት መልስ አለ። ቦብ ዲላን ከረጅም ጊዜ በፊት ከሱ ጋር ውል ገብቻለሁ፣ አሁን ያንን ውል እየፈጸምኩ ነው ያለው። ይሄ ማለት ምንድነው? ከሱ ጋር ውል ገብቻለሁ ሲል ጋዜጠኛው ምንድነው ያለው? በመገረም ከማን ጋር ነው ውል የገባኸው ይለዋል። ዲላን ፈገግ ብሎ ምንድነው ያለው? ከዚህ ምድር ዋና አዛዥ ከማይታየው የዚህ ዓለምና የሙዚቃው ዓለም አለቃ the chief commander of this world and the world we can't see ሲል ነው የመለሰለት። የማይታየው ዓለም ማን ነው? ኮማንደር ኢንቺፉ ማን ነው? ግልጽ ነው፣ ሉሲፈር ነው። የማይታየው ዓለም የጨለማው ዓለም ነው፣ የጨለማው ኃይላት የሚኖሩበት
ዓለም ነው እና ይሄንን እንግዲህ በተለያየ አግድሞች ሊናገሩ ይሞክሩ እንጂ ዓለም ህዝብ እየነቃ በሄደ ቁጥር እውነታውን እየተረዳው ነው የመጣው። ይህ ቃል እንግዲህ ሬን ማን ማለት ነው የጨለማ ዓለም ወይም ደግሞ የኢንዱስትሪ ዋና አንቀሳቃሽ አካል በቀጥታ የተሰጠ ምስክርነት ነው። ሌላው ቦብ ማርሌ እና ሬን ቤሊ የሚለውን ፈሊጥ እዚህ ጋር አካተን ማየት እንችላለን። እንግዲህ የዘፈኑን ዓለም ስንመረምር ብዙ እውነትን ብዙዎች ያልተገነዘቡትን እውነት ስለምናገኝ ማለት ነው እና በሬጌ ሙዚቃ ውስጥም ቢሆን እንግዲህ የዝናብና የሰው ልጅ ሁኔታ ትስስር አለው። ቦብ ማርሌ በታዋቂው ዘን ቤሊ ፉል በት ዊ ሃንግሪ ዘፈኑ ላይ የሚለው ነገር አለው። ሬን ፎል በት the dirt is tough ዝናቡ እየዘነበ ነው መሬቱ ግን አሁንም ጠንካራ ነው ነው የሚለው። ይህ ጥቅስ እንግዲህ በፖፕ ባህል ውስጥ ካለው ዝናብ ወይም ገንዘብ ማዝነብ ጋር ይቃረናል። ሬን ማን ሁሉንም ነገር ለጥቂት አርቲስቶች አዝንቦ ሲሰጥ፣ በተቃራኒው ግን የታችኛው ህዝብ አሁንም በችግር ውስጥ እንደሚኖር መሬቱ ሳይርስ እንደሚቀር የሚያሳይ ፖለቲካና የማህበራዊ እውነታ ተምሳሌት አድርገን እንመለከተው እንችላለን እና ይሄ ነገር እንግዲህ ስለሚያጋልጡባቸው ነው እንደዚህ አይነት አርቲስቶችን በወጣትነታቸው ምድርን የሚያስለቅቋቸው። ሌላው እንግዲህ የሆሊውድ የዝናብ ሚስጥር ኮድ ነው ይሄ ዘ ሬን። አሁንም በሰፊው በዛ ጉዳይ ላይ ሀሳብ መለዋወጥ ይቻላል። እንግዲህ የሆሊውድ የዝናብ ሚስጥራዊ ኮድ በሙዚቃው ብቻ ሳይሆን በሆሊውድ ፊልሞች ውስጥም ዝናብ ትልቅ የሚስጥር መግለጫ ነው። አብዛኛውን ጊዜ እንግዲህ አንድ ገጸ ባህሪ ትልቅ መንፈሳዊ ለውጥ ሲያደርግ ውል ሲዋዋል ልብ አድርጎ ወይም አእምሮ ተሰባብሮ አዲስ ማንነት አልተር ኢጎ ሲላበስ በፊልሙ ላይ ከባድ ዝናብ ሲዘንብ ነው የምንመለከተው። ይህንን ዝም ብለው አይደለም የሚያደርጉት። በነገራችን ላይ ደሊበሬትሊ ነው ለሬን ማን ወይም ደግሞ ለሉሲፈር ለሰይጣኑ ለጨለማው ኃይል ገዢው ያላቸውን ታማኝነት ሲገልጹ ነው። ለምሳሌ ዘ ሜትሪክስ እንዲሁም ደግሞ ባትማን ፊልሞች ላይ ይህንን ነገር እንመለከታለን። ሬን ማን እንግዲህ የተባለው ጽንሰ ሀሳብ በአጠቃላይ በምዕራቡ ዓለም የጥበብ ኢንዱስትሪ ውስጥ ሰውን የመቀየር ወይም የመቆጣጠር ሂደት መገለጫ ነው እና ምን ያህል ምዕራቡን ዓለም በተለይ ደግሞ የኢንተርቴንመንቱን ዓለም በተለይም ደግሞ የዘፈኑን ዓለም ሬን ማን ምን ያህል እንደተቆጣጠረው መመልከት ይቻላል ማለት ነው። ነገር ግን አንዳንዶች በዚህ ጉዳይ ላይ ስለ ሬን ማን ሲናገር ማለት መቀበል የማይፈልጉ ሰዎች አሉ። እሱ ግልጽ ነው። እዚህም ሀገር ስለ እርኩስ መንፈስ አሰራር ስንናገር እንግዲህ ብዙ የማይስማሙ ሰዎች አሉ። ምንም ማድረግ አይቻልም። ዓለም ላይ የሀሳብ ልዩነት ሁሌም ይኖራል፣ ወደፊትም ይኖራል። ነገር ግን ብዙዎች የሚያነሱት ምንድነው ስለ ሬን ማን ሲነሳ ዋናው የሬን ማን ታሪክ የሚያያዘው ከእውነተኛው ሬን ማን ጋር ነው ብለው ነው የሚያምኑት። ይሄ ማለት ምንድነው እንግዲህ የሬን ማን መነሻ ታሪክን እነሱ የሚያደርጉት እንደ አውሮፓውያን አቆጣጠር በ1988 ዓ.ም የኦስካር ሽልማት ካገኘውና እንግዲህ ደስቲን ሆፍማን ካወጣው ሬን ማን ፊልም ጋር የተያያዘ ነው የሚሉት። ይሄ ማለት ምንድነው ፊልሙ የተሰራው ኪም ፒክ በተባለ እውነተኛ ሰው ታሪክ ላይ ተመስርቶ ነው። ኪም ልዩ የአእምሮ ክህሎት ወይም ደግሞ ሳቫንት ሲንድረም የነበረበት ሲሆን ማንኛውም መጽሐፍ አንብቦ የመሸምደድና እጅግ አስገራሚ የሂሳብ ስሌቶችን በሰከንዶች ውስጥ የመስራት ችሎታ የነበረው ሰው ነው። በሙዚቃ ውስጥ ይህ ስም ሲነሳ እንግዲህ አንደኛው ትርጉም ይህንን ልዩ ብልህነት ወይም ደግሞ ማስታወስ ችሎታን ለመግለጽ ነው ብለው እውነተኛውን የሬን ማን ማንነት ለመደበቅ የሚጥሩ ሰዎች አሉ። ነገር ግን ቅድም እንዳልነው ሬን ማን እንደጠቀስነው በዘመናዊ የሂፕሆፕ ባህል ውስጥ እጅግ ባለሀብት የሆኑ እና በክለቦች ውስጥ ገንዘብን እንደ ዝናብ የሚያዘንቡ ገንዘብ ይሰጠናል፣ ሀብታም ነን፣ ገንዘብ የሚሰጠን ልዩ ኃይል አለ፣ ያ ኃይል ሬን ማን ነው ብለው በኮድ ስም የሚጠሩት አርቲስቶች መኖራቸው ነው በደንብ ማየት ያለብን። ስለዚህ ዘፈኑ እንግዲህ ምን ያህል የርኩሰት ዓለም እንደሆነ መመልከት ይቻላል። ምክንያቱም የሰው ልጅ ነፍሱን ሸጦ፣ በነገራችን ላይ ሁሉም ስለ ሬን ማን የዘፈኑት ወይም ደግሞ በኮድ ስሙ በሉሲፈር ኮድ ስም ሬን ማን በሚለው የሉሲፈር ኮድ ስም የዘፈኑለት፣ ያመሰገኑት፣ ያመለኩት ሁሉ ነፍሳቸውን መጨረሻ ላይ ሰይጣን አሳልፎ እንደሚወስድ ያውቁታል።
ያውቁታል። እንደውም አንዳንዶቹ ያ ነገር ከገባቸው በኋላ ለመውጣት ሲታገሉ ከዛ በጨለማው ኃይሎች ትራፕ ውስጥ ስለነበሩ መውጣት ሳይችሉ ቀርተዋል። ለመውጣት ደግሞ ከአቅም በላይ በሆነ መፍጨርጨር ሲታገሉ የነበሩት ደግሞ ህይወታቸውን እንዲያጡ ተደርገዋል እና ብዙዎችን በተለያየ ሴራ የተገደሉ አርቲስቶችን ማስታወስ ይቻላል። እነ ዊትኒ ሂውስተንን፣ እነ ማይክል ጃክሰንን፣ ሌሎችንም አርቲስቶች ማንሳት ይቻላል። ስለዚህ የዓለም ከባድ ዓለም ነው የምንለው። የዓለም ተራ ዓለም አይደለም። ሉሲፈር አንዴ ከያዘ አይለቅም። ሰዎች ከሉሲፈር ጋር ቆማር ሲጀምሩ መጨረሻው የህይወት መስዋዕትነትን እንደሚከፍሉ ማወቅ አለባቸው የምንለው ያለ ምክንያት አይደለም። በአብዛኛው ይህ እውነት በምዕራባውያን ዘፋኞች ላይ የሚታይ እውነት ነው። የእኛ ሀገር አርቲስቶች ይህንን መንገድ እየተከተሉ ነው። እነውም አንዳንዶቹ በዘፈን ክሊፖቻቸው ላይ ልክ እንደ ውጭዎቹ ከጀርባ ባክግራውንድ የሚያደርጉት ይህንን የሚስጥራዊ ማህበራት ሲምቦል ኤንድ ሳይንስ ነው። ተመልክተነዋል። የወንድ ልጅ ብልት 666 ስካሌንድ ቦንስ ምልክት የመሳሰሉት ያንን ለጌጥ ነው እንደማይሉና እንደማይከራከሩን በእርግጠኝነት መናገር ይቻላል። ምክንያቱም ኢትዮጵያ 666 ምልክት ምን ያደርጋል? ኢትዮጵያ ውስጥ የወንድ ልጅ ብልት ምስል ጌጥ ሊሆን አይችልም። ዘፈን ክሊፕ ላይ ፒራሚድ ምልክት ጌጥ ሊሆን አይችልም። ስለዚህ እነዚህም የኛ ሀገር አርቲስቶች በእንደዛ አይነት የሬንሜን መንፈስ እንደተዋጡ እንደተጠለፉ የሚያሳይ ነውና ይህንን መንገድ የተከተሉ አርቲስቶች ልቦና ይስጣቸው ነው የምንለው። ሌሎች ግን ታዳጊዎች ምናልባት ያ ነገር ወደ ሙዚቃው ዓለም ስትመጡ ለዝና የተመቻቸ ድልድይ መስሎ የታያችሁ ሰዎች ካላችሁ እንዳትሸወዱ። ነፍሳችሁን አሳልፋችሁ እነሱ ሬንመን ለሚሉት በኮርሰም ለሚጠሩት ሉሲፈር አባታቸው ነው አሳልፋችሁ የምትሰጡትና ከዛ ተጠበቁ ለማለት ነው የዛሬው መርሃ ግብር ያዘጋጀሁት። በቀጣይ በሌላ መርሃ ግብር በሌላ መረጃ እንገናኛለን። ያለ ነው ሁለተኛ ቻናላችን ነው። ይህንንም ቻናል ሰብስክራይብ እያደረጋችሁ በተለይ ነው በውጭው ዓለም ወቅታዊ መረጃዎች ላይ ትኩረት እያደረግን ሀሳብ እንለዋወጥ ዘንድ ቤተሰብ ሁኑ ማለት እፈልጋለሁ። በቀጣይ በሌላ መረጃ እንገናኛለን። እስከዛው ግን ሁሌ የምንምለው በያላችሁበት ሰላም ሁኑ። መልካሙ ነገር ሁሉ ይቅጠማችሁ። አበቃው።